ፕሮሰስ ጨርሰሽ እኔ ነኝ ወስዳት ወይኔ ፉዬ አሁን ደረሰልኝ ነው። እሺ ችግር የለውም እመኙ። ግን እኔ አሁን ሲሄድ ዲስአፖይንት እንዳትሆኝ ብዬ ነው። በኋላ ስታረሺ አይደለም አላብልሽ። አረፍ በእግዚአብሔር እንደዚህ አትበይ። አሁን ራሱ እየከፋኝ ነው። ምራ ያደርጋል። ኦኬ እኔ ደውለሽ ለካራስ አለመምጣቱ አሁን ደውዬለታለሁ እኮ እኔ አሁን ደግሜ ከደወልኩ እያስጨነኩት ነው የሚመስለኝ። እሺ አሁን ራይድ እየጠበኩኝ ነው። ለምንድን ነው የደወልሽልኝ ብሎ እየጮኸብኝ ሁላ ነበር። ማታ ራሱ ከእሱ ጋር ከተለያየን በኋላ ደግሜ ደውዬለት እያስጨነኩት ነበረ። ምን ሊያዝ ምናምን እያልኩ ማለት ነው። አሁን ደግሜ ስደውል ያ ሲቹዌሽንማ በጣም እኔም እንደሚኖር እርግጠኛ ነበርኩኝ። ግን እሱ ይልሽ ይሄንን በጣም ኤክሳይትመንትሽን አይቶ ነው ያልነገርሽ የፈራው። አሁን አንቺ ደስ እንዳለሽ ደስ ይላል ብሎ ስላልጠብቀለኝ ይችላል። ከዛ አንቺ ደስታ ደግሞ አስደንቅሻለሁ። ምን አልክ ነው የምትሄዱ? በቃ እኔ ማርያም ሰዓት የለኝም እኮ አሁን ልብስ ቀይራ ምናምን ስልኬ የተደወለ ነው እናማ በቃ ቻው ልበል። ብዙ ሰው ይደውልልኛል። አይደለም የለም በኋላም ተለቃቅሽ እኔ ላይ ስለሆነ አንተ እውነቱን ንገራትና ብሎ ነው ያልኳት። ከዛ እኔ ምን እንዳልኳት ታውቃለህ? በጣም ደስ ስላልሽ ደብሩት ነው እንትን ማለት አልኳት። ሲነግረኝ ተኝቻለሁ ደግሞ ከዛ 3 ሰዓት ነው የሚሄደው አለችኝ። ከዛ ሰዓት 2 ሰዓት ነው። አንተ ልጅቷ አልተኛችም አይኖ ነበር እንዴ? ቁጭ ነው ያደረችው። እንዲህ ለብሰሽ ነው ያደረችው። እንዴት ወጣሽ ግን? በጣም እኔ አታኝ ሰው ይረፍ ወይ ቡራው እውነት አልከሄደ በኋላ ግን ይደብርሻል። አይደብረኝ ዘርሽ እኔ ጋር ነው የምመጪው። ጥሎሽ ከሄደ በኋላ እኔ ጋር ተመልሰሽ የምመጪው። በእናትሽ ተይ እንደዚህ አትበይ። እኔ አሁን አብሬሽ አይደል ነው ጥዬሽ የምሄደው። አሁን አለው አይደል እኔ ሲጀመር አላልኩሽም? አምነዋለሁ አላልኩሽም? እንደዚህ ያደርግም አላልኩሽም? እንደዚህ አይነት ቀላይ ቀልድ አልቀረባችሁም። በቃ እኔ ገና ልብስ አልቀየርኩም። ወይ ፉዬ ቤተሰብ እንዴት ናችሁ? ደህና ናችሁ? አለን ደህና ነን። ይሄንን ቪዲዮ ማለት ነው ሃይሚና ቡራ ዱባይ ባይመጡ ለቀሽው ቢሆን ማለት ነው ዛሬ ቲክቶከሩ በሙሉ የፉዬ ፎቶ ነበር ተዘቅዝቆ የሚረገጠው። አቤት ፈራሁልሽ። ለትንሽ አመለጥሽ። ማታ ነው የተለቀቀው። ደግነቱ እነሱ ዱባይ ገብተው የሚያርፉበትን አመቻችተው አስተካክለው ሰላም ገብተናል ብሎ ቡሩኬም ሼር አድርጎታል ሰላም መግባታቸውን። ያው የሚገርመው ነገር እኮ ቡቡ ማለት ነው ከጓደኞቹ ጋር እሱ ሌላ ሀገርም ቢሆን ልቡ ጓደኞቹ ጋር ነው ያለውና ጓደኞቹ ጋር ኮሜንት ያደርጋል፣ ሼር ያደርጋል። በዚህ ቅስፈት ውስጥ ማለት ነው እንግዲህ አስባችሁታል። ቪዲዮ እንደተለቀቀ ወዲያው ነው ሼር ያደረገውና በሱ ሼር ነው እኔ ራሴ የደረሰኝ ማለት ነው። እና በጣም ተገረምኩኝ። ፉዬ ቀን ለቀሹ ቢሆን ማለት ነው እነሱ ላይቭ ላይ ከመታየታቸው በፊት ተለቆ ቢሆን ኖሮ አልቆልሽ ነበር። ዛሬ ቲክቶክ ባንቺ ነበረ እንትን የሚባለው ማለት ነው የሚዋለው ውሎ ሀሚት ማለት ነው። ግን ያው ቲክቶክ ላይ ብዙዎቹ ላይቭ ገብተው ስላዩዋቸው ያው ፕራንክ የተለመደ ነው። ምንም አላሉሽም። እንደገና ደግሞ ሃይሚዬ ባለፈው ያው ቡቡ ሲመጣ እዚህ በጣም አልቅሳ ነበረ። በጣም የዛን ሰዓት ያው ፉዬ ነበረች ስታባብል የነበረችው ከጎኗ ሆና። ሌሎችም አሉ ግን ፉዬ በይበልጥ ያቀፈቻት ምናምን እያባበለቻት ነበር ፉዬና ማሂ። እና ያው ያ ጊዜ እንዳይደርስ ልታስታውሳት ፈልጋ ቆንጠርጠር እያደረገቻት ነበር። ቆንጠር ነው ምጥልሽ ይላል ቡቡ ሃይሚን እኮ ነው። እና ለማስታወስ እየጎነተለቻት ነበረ ማለት ነው። እንግዲህ ያው ብዙም ሰው እሷም ታውቃለች ያው ፍራንክ ያደረገችበት ምክንያት የራሷ ምክንያት ይኖራት ይሆናል። ፉዬም እዚህ ብዙ አይነት የሌላ ሀገር ሰዎች ጋር ለረጅም ጊዜ ሰርታለች ማለት ነው። ታውቃለች፣ ብዙ ጓደኞች አሏት። የካምፓኒ ስራ ነበር ስትሰራ የነበረችው። ያው ብዙ ወገን አላቸው፣ ብዙ ወገን አያጡም። በጣም ደስ ይላል። እኔንም እንድታገኛቸው ብላችሁኛል። እንግዲህ እግዚአብሔር ፈቃዱ ከሆነ እሞክራለሁ በተቻለ መጠን። ለነሱ ብዬ ራሱ ኢትዮጵያ አልግባም እያልኩ ራሱ እያሰብኩ ነበር። ከዛ ደግሞ ሳስበው ጦርነቱስ ምናምን እላለሁ። ግን ገብቼ መመለስ ምናምን እችላለሁ። ደግሞ አንዴ ይሄን ሐላመት ቆይቼ ከዛ ገብቼ ደግሞ መመለስ አልፈለኩም እና እየተወዛገብኩ ነበር የሆነ ሰዓት ላይ ማለት ነው። በዛን ጊዜ በእንትን በተጣሉ ሰዓት ማለት ነው። አሁን ግን ተውኩት፣ አልገባም። ምን አደርጋለሁ ግን አሁን እኔ በስማም ያው ምን ሐሳቤ ነው በቃ ያሰብኩት ጭንቅላቴ ያሰበውን ነው የተናገርኩት እንጂ ሌላ ነገር አይደለም። ቤተሰብ ምን ታወቃል እንዴ? ሰላም ማውረድ የመሰለ ነገር የለም እኮ። ያው በእርግጥ ከአጠገቦቻቸው ከዙሪያቸው ካሉ ሰዎች አልፈው እኛ ልንዳኛቸው አንችልም። ግን ቢሆንም ደግሞ ደስ ይላቸዋል። ምንም ቢሆን ምን የሆነ ነገር መስዋዕትነት ስትከፍሉ ደስ ይላል ብቻ ለምትወዷቸው ሰዎች ማለት ነውና
የዛን ያህል አስቤ ነበር። አሁን ግን